በሆረ ጉድሩ ወለጋ ዞን የሻምቡ ከተማ ጎዳናዎች ዛሬ አዲስ ድባብ ይታይባቸዋል። ከጥቂት ጊዜያት በፊት በአካባቢው በነበረው የሰላም እጦት ምክንያት ወጥቶ መግባት እንኳን ስጋት በነበረበት በዚያ አስቸጋሪ ወቅት ምርጫ የሚለው ቃል የማይታሰብ ነበር። ዛሬ ግን ያ ድንግዝግዝ አልፎ ነዋሪዎች የነገዋን የሀገራቸውን ዕጣ ፈንታ ለመወሰን በምርጫ ጣቢያዎች ተሰልፈው ይገኛሉ። በዞኑ በሚገኙ 727 የምርጫ ጣቢያዎች የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በከፍተኛ መነሳሳት እየተከናወነ ነው። ነዋሪዎች ቀደም ሲል የነበረውን ጨለማ ጊዜ በማስታወስም ዛሬ በሰላም ወጥተው የመራጭነት ካርድ መውሰድ መቻላቸውን እንደ ትልቅ የዲሞክራሲ ጅማሮና የሰላም ፍሬ ቆጥሩታል። እየተዘጋጀን ነው። ቆንጆ ነው ብለን እናምናለን። አንድ ሰው ካርድ መውሰድና የፈለገውን መምረጥ መብቱ ነው። ነገር ግን ካርድ አለመውሰድ መብት አይደለም። ካርድ ወስዶ ለራሱ የሚበጀውን መምረጥ የግለሰብ ፍላጎት ነው። በእኔ በኩል የምፈልገውን እመርጣለሁ። ካርድ ወስጃለሁ። ለመምረጥ ዝግጁ ነኝ። እኔ ተዘጋጅቻለሁ። ሌሎቹም እንደ እኔ ዝግጁ ይሁኑ። በምርጫ ጣቢያ ተገኝቼ የመራጭነት ካርድ ወስጃለሁ። ይህንንም ያደረኩት ዲሞክራሲያዊ መብቴን ለመጠቀም ነው። ምክንያቱም ድምጽ በአገር ግንባታ ውስጥ ትልቅ ስፍራ አለው። ዲሞክራሲንም ለማጽናት ያግዛል። ያመንኩትንና ለዚህ ሀገር የሚበጀውን እየተፎካከሩ ካሉ ፓርቲዎች መካከል ለመምረጥ ካርዴን ወስጃለሁ። በድምጻችን ነጋችንን እንወስናለን የሚሉት ነዋሪዎቹ ለምርጫው ቀን ዝግጁ መሆናቸውን ይናገራሉ። ምርጫ ለኔ ትልቅ ትርጉም አለው። ይበጀኛል፣ ያስተዳድረኛል የሚለውን ፓርቲ ለመምረጥ የምርጫ ካርድ መያዝ ግድ ነው። ካርድ ካልወሰድክ ደግሞ የምትፈልገውን መምረጥ አትችልም። የምትፈልገውንና ያስተዳድረኛል የምትለውን መምረጥ የምትችለው ካርድ ስትወስድ ብቻ ነው። በዚህ ረገድ በእኛ በኩል ምንም ችግር የለም። የሚሆነንን እናውቃለን። ካርዳችንን በእጃችን ይዘናል። በምርጫው ቀንም ይዘን እንቀርባለን። በምርጫ ጣቢያ ተገኝተን የመራጭነት ካርዳችንን እየወሰድን ነው። ህዝቡም በንቃት ካርዱን እየወሰደ ይገኛል። ይህንን የመራጭነት ካርድ እንደ መታወቂያ በጥሩ ቦታ በማስቀመጥ እንጠብቀዋለን። ምክንያቱም የአንዲት ድምፅ ዋጋ ምን ያህል እንደሆነ በሚገባ እናውቃለን። በዚህ ካርድ የሀገራችን ዕጣ ፈንታ እንወስናለን። እኔም በድምፄ በሚገባ እጠቀማለሁ። ነዋሪዎቹ አክለውም ይህ ምርጫ ከምንጊዜውም በላይ ነፃ፣ ፍትሃዊና ዲሞክራሲያዊ እንዲሆን የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውንም ጠቁመዋል።